እኔ ምስክር ነኝ። ብዙ ፕሮቴስታንቶች የሚጠጡ ጓደኞች አሉኝ። እኔ እነሱ በመጠጣታቸው አልከሳቸው፣ ምክንያቱም ሲሰክሩ ሲዘሙቱ አላየውም። ግን ከምግብ ጋር ከመተኛታቸው ፊት አሁን አንድ በጣም ማቃት በጣም ጥሩ አገልጋይ አለች በዚህ በፕሮቴስታንት ቸርች ውስጥ እና ማታ ማታ ላይ እዚህ አሜሪካ ሀገር ብዙዎቹ ሴቶች አማንዬም ያውቃል እርግጠኛ ነኝ፣ ካናዳና አሜሪካ ያሉ ሴቶች ለዶክተርም ስለሚያዛቸው ይመስለኛል ማታ ማታ ላይ አንድ ግላስ ዋይን ይጠጣሉ። አንድ ትንሽዬ ከራት በኋላ ይጠጣሉና ይተኛሉ። እና አሁን እቺን ሴት ኃጢአት ሰራሽ በደልሽ ስላት መቼ ሰከርኩ? ምክንያቱም መጽሐፍ ቅዱሱ የሚከለክለው ስካርን ነው። ስትሰክር አላየኋት፣ አልሰከረች። ስትሰክርማ ኦፍኮርስ ኃጢአት ነው በደል ነው ብለን በመጽሐፍ ቅዱሱም ማስረጃ አድርገን እንወቅሳለን። ግን በልኩ ለሚጠጣ ሰው ምንድን ነው የምንወቅስበት ማስረጃ አልገባኝም። እና ፕሮቴስታንቶቹን ብዙ ይሰድቡናል እና ኮመንት ላይም ስድብ ነው ያየሁት። ሶስት ይሄንን በመጽሐፍ ቅዱስ ያሉት እንዴት ይታያል? ለምሳሌ ዮሐንስ ወንጌል ምዕራፍ 2 ላይ ጌታችን ውሃውን ወደ ወይን ጠጅ ሲቀይር ምንድን ነው ታዲያ? በቃ ስካር እያበረታታ ነው ምንድን ነው? ምክንያቱም እንደዚህም ብለው የሚከሱ ስላሉ ለዚህስ መልስ ምንድን ነው? ጳውሎስ ለጢሞቴዎስ ልጁ ደግሞ ለሆድ ህመም የወይን ጠጅን ደግሞ ጠጣ የሚለውን ደግሞ አመጣ። ምን ማለት ነው? የሁሉ የተጻፈውን ነገር እንዴት ነው የምንረዳው የሚለውን እያየን ነው። መምህር ሀሳብ ካሉት ይስጡ። አይ በጣም ግሩም ነው። ቃለ ሕይወት ያሰማልን። በመጀመሪያ እንዲህ አይነት ድክመቶች የሚነሱት ስነ ፍጥረትን ካለመረዳት የተነሳ ነውና በመጀመሪያ እግዚአብሔር 22ቱን ስነ ፍጥረት ፈጠረ ብሎ ማውራት መናገር ብቻ ሳይሆን ለምን ፈጠረ ብሎ መረዳት ያስፈልጋል። ሰውና መላእክትን ስሙን ለመቀደስ ክብሩን ለመውረስ ፈጠረ ካልን በኋላ ሌላውን ፍጥረት ግን ለአንክሮ ለተዘክሮ ለምግበ ስጋ ለምግበ ነፍስ ፈጠረ። ለምግበ ስጋ ለምግበ ነፍስ ፈጠረ፣ ለአንክሮ ለተዘክሮ ፈጠረ ብለን እንናገራለን። ለአንክሮ ለተዘክሮ ማለት ለምሳሌ ማንከር ማለት አንከረ አደነቀ ማለት ነው። ለማድነቅ ይህ ማለት ምን ማለት ነው? ለአንክሮ የተፈጠሩ ፍጥረታት እነማን ናቸው ካል ለምሳሌ ቁንጫጭቱን፣ ተሳቦ፣ ቆራሪቱን፣ ትንኙን አይተን እግዚአብሔር አሁን ይሄንን ሁሉ ጥቃቅን ፍጥረት ምን ይሰራልኛል ብሎ ፈጠረው ብለን እግዚአብሔርን እንድናደንቀው ወይም ደግሞ እንድናመሰግነው፣ ለአንክሮ ማለት ለመደነቅ እኛ እንድንደነቅ ይህንን እንዴት ምን ይሰራልኛል ብሎ ፈጠረው ብለን ትንኝንም እንኳን የማይንቅ የፈጠረውንም የሚመግብ የሚጠብቅ አምላክ መኖሩን እንድንረዳ አንዱ ማለት ነው። ለተዘክሮ ማለት ደግሞ ፀሐይን፣ ጨረቃን፣ ከዋክብትን ለእኛ የሚያገለግሉ ናቸው። ሲቀየር ስናየው ይህንን የቀየረ ኃያል አምላክ እርሱ እግዚአብሔር ነው ብለን እግዚአብሔር እንድናስብ የተፈጠሩ ምግበ ስጋ ለምግበ ነፍስ የሚባለው ወይንን በራሱ እግዚአብሔር ለምን ፈጠረው? ለምንድን ነው የፈጠረው? ሰላም ለቤትኪ እንተቀደሳ በደሙ ይላል የሰኔ ማርያም ስንክሳር አርኬው ማለት ነው። ማርያም ወልድኪ ዘመንክር ባርያሙ በእንቲያነ በልዮ ሰዓሊተ ምህረት እሙ ኢታማስን ግብረ እድየከን ተለሐኮ ቀዲሙ ቦኑ ለከንቱ ኬንያ ይጻሙ ይላል። ምን ማለት ነው ሲተረጎም? እመቤታችን አንቺ እንዲህ በዩ ብሎ ሊቁ ከነገራት በኋላ እኔ የፈለግኩት የመጨረሻውን ነው። ጥበበኛ ሁሉ እጽ ዘሃሎ ውስተ ገነት ብላ፣ እግዚአብሔርም አዳምን አለው በገነት ካለው እጽዋት ሁሉ ብላ አለው። በጣም ግሩም። ወይን እጽዋት አይደለም? ወይን የእጽዋት ውጤት አይደለም? ሁሉን ብላ እምኩሉ እጽ ዘሃሎ ውስተ ገነት ብላ ወምጽእሰ ዘታሌቡ ሰናይ ወእኩይ ይትብላ እምኔሁ እስመ በዕለት ትበልዕ ሞተ ትመውት። ዕፀ በለስን ግን እንዳትበላ፣ ብትበላ የሞት ሞት ትሞታለህ ብሎ እግዚአብሔር ፈቅዶለታል ማለት ነው። እግዚአብሔር ፈቅዶለታል። ሁሉ ተፈቅዶልኛል የሚለውን አንዴ ዲያቆን አውጣልኝ። ዲያቆን መዝሙሮ ወንድም አለ የቅዱስ ጳውሎስ መልእክት አውጣልኝ። ሁሉ ተፈቅዶልኛል ግን ሁሉ የሚጠቅመኝ አይደለም የሚለውን እሱን አውጣልኝ። እሺ ወደ እሱ ልመጣ ነው። በጣም ግሩም። ስለዚህ እግዚአብሔር ሁሉን ፈቀደለት። ለማን? ለአዳም እንዲጠብቃት ያዘዛት ያዘዘው ትእዛዝ የሰጠው ዕፀ በለስን ነው። ዕፀ በለስን እንዲህ ብሎ ያዘዘበት ምክንያት ደግሞ
ጸበለስ የሚያሰክር የሚያፍገመግም የሚገል የሚያዋርድ አደንዛዥ ዕፅ ሆኖ የሆነ ኃይል ስላለው አይደለም። የሆነ ኃይል ስላለው አይደለም። ቸሩ ያክብርልኝ መምህር። እና ያ ለምንድን ነው ይህንን ቃል የተናገረበት ምክንያቱ ምንድን ነው? ይህንን ቃል የተናገረበት ለምንድን ነው እንዳትበላ ያለው ከተባለ የገዥና የተገዢ የፈጣሪና የፍጡር መለያ ሕግ፣ ደንብ፣ ትእዛዝ አድርጎ አስቀመጠ ማለት ነው። በሁሉ ላይ ካሰለጠነው በሁሉ ላይ ምንም አምላክነቱን ይረሳዋል። አዳም የእግዚአብሔርን አምላክነት እንዳይዘነጋ ገዥ እንዳለው እንዲያስታውስ እግዚአብሔር ያንን አስቀመጠለት ማለት ነው። ከዚህ መካከል እግዚአብሔር መጠጥ የማያሰክረው እንጀራ እንኳን ከሕግ ውጭ አይፈቀድም። ክርስቲያን እንደ እንስሳ አይደለም፣ በመጠን እንዲበላ ነው። ጦማችን እንድንኖር አልተፈጠርንም፣ መልአክ አይደለንም። ሳይበላ መኖር የሚችል መልአክ ነው። በረሃብም ደግሞ እንድንሰቃይ ደግሞ ማነው ይህ ሊያድን ይቻለዋል። በሕግም ያድናል እግዚአብሔር እና እሱ ላይ ትኩረት እንዲደረግበት ነው። ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ 10:12 ላይ ሁሉ አንደኛ ቆሮንቶስ ማለት ነው። በጣም ግሩም። ኦኬ 6 በጣም ጥሩ። 10 ላይ ያለው መስሎኝ ነው 6 ይህም ጥሩ ነው። ሁሉ ተፈቅዶልኛል አለ፣ ሁሉ ግን አይጠቅምም አለ። ሁሉ ተፈቅዶልኛል ሁሉ አይጠቅምም ካለ በኋላ ምንድነው ያለ? በእኔ ላይ ግን አንድ ነገር እንኳ አይሰለጥንብኝም አለ። አይሰለጥንብኝም ማለት ምን ማለት ነው? ለምሳሌ መጠጥን የሚጠጣ አካል መጠጥ የሚጠጣ አካል ያን የሚጠጣው መጠጡ ራሱ በሰውየው አእምሮ ላይ አዞበት የሚመራው ከሆነ ሰውየው መጠጡን ካላስተዳደረው መጠጡ ሰውየውን የሚያስተዳድረው ከሆነ ይህ ከሕግ ውጭ ነው። ለመጠጥ ብቻ ሳይሆን ለየትኛውም አይነት ምግብ አልተፈቀደም። በሕግ በተወሰነ እግዚአብሔር የሰጠንን ምግብ እግዚአብሔር የሰጠንን ያስቀመጠልንን የሥነ ፍጥረት ሕግ ግን እያጣማሙ እያጣጣሉ አይ ይሄ አልፈልገውም እያሉ የሚወረውሩት ከሆነ ያ ነገር የተፈጠረለትን ዓላማ ካለማወቅ ይመነጫል። እንዲህ ከሆነ ሲጋራ አለ፣ ጫት አለ። ይህ ሁሉ ለምንድን ነው የማንበለው ከተባለ ቅጠል የተፈጠረው ለፍየል ነው። እንዲህ ከሆነ ወይኑስ ከቅጠል አይደለምን የሚዘጋጅ? ይህ ደግሞ እግዚአብሔር ለሰው ልጆች የሰጠው ጥበብ ነው። ተመሳሳይ ቅጠል ሆኖ ለምሳሌ እንጨት አለ አይደለ? መስቀል አለ። የክርስቶስ መስቀል የተሰራው ከምንድን ነው? ከእንጨት ነው አይደል? የክርስቶስ መስቀል ከእንጨት ስለተሰራ መስቀል ነው። የጣዖታት ደግሞ የሚጠርቡት ከእንጨት ነው። በሌላ ቋንቋ ወደ ብሉይ ኪዳን ወሰዳችሁና የተጠረበ እንጨት አታምልኩ፣ ለማንም አትስገዱ ብሎ እግዚአብሔር የተናገረ እግዚአብሔር ነው። ግን ደግሞ ቀር ከመቀዳሚ እንደቀደመው አድርገ ቀረጽ ብሎ ደግሞ ለሙሴ የነገረው እግዚአብሔር ነው። ልዩነቱ ምንድን ነው ሲባል በእግዚአብሔር ትእዛዝ ሲሆንና ከእግዚአብሔር ትእዛዝ ውጭ ሲሆን ነው ማለት ነው። እንዲህ ከሆነ ምን እያልኳችሁ ነው? እኔ ለሰው የተፈቀደ የተሰጣለ ከእጽዋት ወገን ለምሳሌ ከእጽዋት ወገን አዝዕርቶች ከእጽዋት ወገን ያሉ ናቸው አይደለም? አዝዕርት ከእጽዋት ወገን የሆነ ከሆነ ለምሳሌ ስንዴውን እንመገበዋለን። ሰው የእንስሳት ባህሪም አለው፣ የመላእክት ባህሪ አለው። እንደ መላእክት ባህሪው ቅዱስ ቅዱስ እያለ ይኖራል። እንደ እንስሳት ባህሪው ደግሞ ጤፉን፣ ዳጉሳውን፣ ሌሎቹንም ምግቦች ስንዴውን ይመገባል። ማወክ ግን ስርዓት አይደለም። ስለዚህ ምን እያልኩ ነው ባጭሩ? ዮሐንስ ናዝራዊ ነው። ለብቻው ለአንዱ ኢየሱስ ክርስቶስ ናዝራዊ ሆኖ ለኢየሱስ ክርስቶስ የተደረገ ለሶምሶን የተደረገ ለሌሎቹም ናዝራውያን ተብለው ሲደረግላቸው ይልን። ናዝራዊ ማለት በነገራችን ላይ በጣም የተዋረደ የድሃ ሰፈር ላይ የሚወጣ በጣም ትሁት የሆነ አጊጦ ማይለብስ ፀጉሩን የማይስተካከል ማለት ነው። ምላጭ በራሱ ላይ የማያልፍበት ማለት ነው። በእንደዚያ ሕግ የኖሩትን ሰዎች በእንደዚያ ሕግ የኖሩ ማለት ነው። ውሳጣዊ ትርጉሙ ወይን የተባለ ክርስቶስ ነው። ሌላም ትርጓሜ እየተረጎምን እናገርለታለን። ዋናው ግን አንድ ትርጉም ጥሬ ትርጉምም አለው። በመጀመሪያ ዋናው ምስጢር ቢኖረውም ደግሞ ጥሬ ትርጉሙ ለዚያ የተነገረ ነው። ለሆድህ ብሎ ቅዱስ ጳውሎስም ጢሞቴዎስን የነገረው ከዚህ አንጻር ነው። የማይፈቀድ ቢሆን ኑሮ እሱ ባልሰጠው ነበር ነው። የመጨረሻ ማድረግ የምፈልገው ቃል
መድኃኔዓለም ክርስቶስ በመዋዕለ ሥጋዌው በሥጋ በተገለጸበት ወራት ምድርን 33 ዓመት በኪደተ እግሩ እየቀደሰ ከነበረበት በ30 ዘመኑ ከተጠመቀ በኋላ ሳይውል ሳያደር ወደ ገዳመ ቆሮንቶስ ገብቶ ሲመለስ በሶስተኛው ቀን በተመለሰ ማለት ነው በቃና ዘገሊላ ከብካብ ኮነ ወሐለወት በየ እሙ ለእግዚእነ ኢየሱስ ክርስቶስ የገሊላ ክፍል በምትሆን ቃና በዚያ በዮአኪን ሰርግ ማለት ነው በዶኪማስ ሰርግ በዮአኪን ቤት መድኃኔዓለም ክርስቶስ ተገኝቶ ነበረ። በተገኘ ጊዜ ሰዎች ወይን ደግሰው ነበረ ይላል። በሰርጉ ወይን ደግሰው ነበር። ይህ ወይን ማለት ነው የሚያሰክር ወይን ማለት ነው ባጭሩ። በምን አወቅ ካላችሁኝ ምን ይላል ቃሉ እዚያው ላይ ስታነቡት መዝሙረ አለ ወንድም ዓለም ዲያቆን አውጣልኝ ዮሐንስ 2 ግዕዝ ቢሆን ደስ ይለኛል፣ ግን ሁሉም ያነበው ግድ ለማማረኛው ጥሩ ከቁጥር ስንጀምር ይላል ብሎት ከቁጥር 9 10 ጥሩ አይ ነው እናቱም አገልጋዮችም እሱ ላይ እስኪ የሚራቁ ግበሩ። እሺ እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጎ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይዙ ነበር። ኢየሱስም ጋኖቹን ውሃ ሙላቸው አላቸው። እስከ አፋቸው ሙላቸው አላቸው። እስከ አፋቸው ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱትን አገልጋዮች ግን ያውቅ ነበር። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህን ምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩን ገለጠ። በቃ እግዚአብሔር ያክብርልኝ። ፍጹም አመሰግናለሁ። አያችሁ ምንድነው ያለው? ሰው ሁሉ አለ ወይኑን አስቀድሞ ይሄ ዝላሹን የወረደውን የሚሰጥ ሰዎች ከሰከሩ በኋላ ነው። በመጀመሪያ ያለውን የተሻለ የምትባለዋን ይሰጣል። ሰዎች ከሰከሩ ወዳቸው ከሞላ በኋላ ደግሞ ሌላውን የወረደውን ወይም ደግሞ ተራውን ዝላሹን ይባላል በሀገራችን ቋንቋ ውሃ የተጨመረበትን ማለት ነው፣ እሱን ይሰጣል። አንተ ግን አስቀድመህ ዝላሹን ስታጠጣን ወይም ደግሞ የማያሰክር በጣም ተራ የሆነ ነገር ስታጠጣን ቆይተህ አሁን ግን በመጨረሻ ደግሞ የሚያሰክር ወይም ደግሞ ኃይል ያለው እርሱን አመጣህ አጠጣህን ብለው በዚያ ሰውዬ እስከሚገረሙበት ድረስ የሚያሰክር ወይም ደግሞ ልዩ ወይን ከዚያ ከሚደረገው ወይን የተሻለ ወይን እንደሆነ መጽሐፍ ቅዱሱ ራሱ ይነግረናል ማለት ነው። የሰጣቸው ቦዘን ውሃ አይደለም፣ ወይን ነው የተባለ። በነገራችን ላይ ውሃ ቢሆን ውሃ ብቻ ይባል ነበረ። መድኃኔዓለም ክርስቶስ ይህንን ካደረገ ማን ነው ሊከለክለው የሚችለው? ይሄንን መስከርን፣ መውደቅን፣ ዝሙትን፣ ቅሚያን እያለ ከልክሏል። ግን ሰው በማያሰክር መልክ ለራሱ እንዲጠቀምበት ለሰው የተፈጠረን ፍጥረት መቃወም ራሱ የፈጠረውን ፈጣሪ መቃወም አይሆንምን? እንዲህ ከሆነ ክርስቶስ እየፈቀደ ነው፣ እያበረታታ የክርስቶስን ቃል ይዞ ቅዱስ ጳውሎስ ደግሞ ይህንን ሀሳብ ደገመው። ከአባቱ የተማረውን ማለት ነው። በመጠን ጠጣ ብሎ ተናገረ ማለት ነው። በመጠን 1 2 ማለት ነው። በመጠን ማለት ከዚያ ውጭ ከሆነ ግን ያፍገመግማል፣ ይጥላል፣ ያሰክራል ማለት ነው። ስለዚህ ይህ መጽሐፍ ቅዱሳዊ መድኃኔዓለም ክርስቶስ ራሱ የፈቀደ መሆኑን ውሃ ብቻ ጠጡ አይልም እንዴ? ክርስቶስ የማይፈቀድ ቢሆን ኑሮ በትምህርቱ ላይ ቁሞ አይ ከዚህ በኋላ መጠጣት ያለባችሁ ውሃ ብቻ ነው፣ እንዲያውም እንኳን አለቀ ለምን የሚያሰክር ነገር ትጠጣላችሁ አይልም? መምህር ነው መቼም። ፈርቷቸው አፍሯቸው አትሉኝም አይደል? ፈርቷቸውም አፍሯቸውም እንዳልሆነ ታውቃላችሁ። እንኳን አንድን ሰርገኛ 8ቱን ቤተ አይሁድ ረበናት የሚባሉትን የእስራኤላውያን ሸንጎ ጠምዛዦች ፊት ለፊት እናንተ ግብዞች፣ መደልዋን፣ ጸሐፍት፣ እኩያን እያለ ሲገስጻቸው እንደነበረ አይተናል። እነርሱን የገሰጸ ክርስቶስ መጠጥ የማይፈቀድ ቢሆን ኑሮ እንኳን አለቀ ለምንድን ነው ማበረክትላችሁ ከዚህ በኋላ መጠጥ የሚባል እንዳጠጡ ብሎ መመሪያ ሰጥቶ ይሄድ ነበረ። እርሱ ግን አላደረገውም። ይልቁንስ በጎደለው እንግዲህ ሰው በቅቶታል ጠጥቷል እኮ አላለም። እንዳይዋረዱ በጎደለው ሞልቶ ነው ያሳየን ክርስቶስ ማለት ነው። አይ ይሄን ያደረገው እኮ የሰርግ ነው ካላችሁኝ፣ እኛም እኮ የምናደርገው በበዓል ነው። መድኃኔዓለም ክርስቶስ ከመቃብር ሲነሳ የደስታ መግለጫ ነው የምናደርገው። እኛም የምናደርገው በመጠን ነው። እኛም የምናደርገው በደስታ ነው እንጂ ዕለት ዕለት እንደ ውሃ አይደለም የምንጠጣው፣ ወይም የሚጠጡ ሰዎች የሚጠጡት ማለት ነው። እኛ ስለማንጠጣው ብቻ መኮነን አይቻልም። ከሁለቱ ፍጥረት ውጭ እግዚአብሔርን መበደል የሚችል ፍጥረት በጥቅሉ የለም።
ከሁለቱ ፍጥረት ውጭ እግዚአብሔርን መበደል የሚችል ፍጥረት የለም። ሰውና መላእክት እግዚአብሔር መበደል ይችላሉ። እንዲሁም ሰው ማለት ነው። መላእክት ካመኑም አይክዱም፣ ከካዱም አያምኑ። ክዶ አለማመን በዲያብሎስ አምኖ አለመካድ በሚካኤል አይተናል። እስመ ተፈጥሮቱ ለሰብ ይትወላወል ጊዜ ልደቱ እስከ ዕለተ ሞቱ እንዲል መጽሐፍ ሃይማኖተ አበው ምዕራፍ 53 የሰው ሐሳቡ ግን አንዴ ወደ ቀኝ ሌላ ጊዜ ወደ ግራ እያለ ይኖራል ማለት ነው። ሲወጣ ሲወርድ አንዴ እግዚአብሔርን ይበድላል፣ አንዴ እግዚአብሔርን ያመሰግናል። ስለሆነም ምን እያልኳችሁ ነው? ከዚያ ውጭ ያለው እጽዋት ግን እግዚአብሔርን የሚበድሉ አይደሉም ነው። እግዚአብሔር አንዱን ልክ እግዚአብሔር ሰጥቶናል። አህያን እንድንጭነው ነው የሰጠን። አሁን አህያም ስጋ ነው፣ በሬም ስጋ ነው አይደል? በሬን ብሉ አለና አህያን ደግሞ እንዳንበላ አደረገ። አሁን ልብ በሉ፣ ሁለቱም ስጋ ነው። ለምን አንዱን እንድንበላ ሌላኛው እንዲከለከል አደረገ? የአህያ ግብሩ መጫን ነው፣ የበሬ ግብሩ ደግሞ ለምግብነትም ሁለት ስራ የተሰጠው አለ። በነገራችን ላይ ልክ በዘመናችን አሁን በዘመናዊ የተማረ አለ አይደል? በቤተ ክህነቱ ደግሞ የተማረ አለ። በቤተ ክህነቱ ተምሮ በቤተ መንግስቱ ደግሞ ተምሮ የሚገኝ ሰው አለ። ልክ እንደዚሁ ሁሉ በሬ በትከሻው ስቦ አርሶ አገርን ይመግባል። እንደገና ደግሞ ምን ያደርጋል? ደግሞ በስጋው ደግሞ ሲሞት ደግሞ ምን ብሎ ታርዶ ደግሞ ሰዎችን የተራቡትን ያጠግባል። ልክ በግም የራሱ የሆነ ግብር አለው። ደግሞ ከበሬ የተለየ ግብር። በግ ቆሞ ጸጉሩ ተሸልቶ ለሰዎች ልብስ ይሆናል አይደል? ሲሞት በስጋው የተራቡትን ያጠግባል፣ በደሙ ደግሞ የተሰበሩትን ይጠግናል። የእያንዳንዱ ስራ አለው። አንድ ስራ ብቻ የተሰጠዋለ፣ ሁለት ሶስት ስራ የተሰጠዋለ። ልክ ለምሳሌ እንደ እህሉ ማለት ነው። ከእህል መካከል አሁን በቆሎ የሚባል እህል አለ አይደል? በቆሎ ታውቃላችሁ አብዛኞቻችሁ። በቆሎ ምን ስራ አለው? ምን ስራ አለው በቆሎ? በሞት እስኪ ሁላችሁ ልብ ብላችሁ አዳምጡኝ። በቆሎ የሚገርማችሁ ጠላ ይሆናል፣ እንጀራ ይሆናል፣ ቆሎ ይሆናል፣ ንፍሮ ይሆናል። የማይሆነውን ጠይቁኝ፣ ዳቦ ይሆናል። ይህ የበቆሎ ግብሩ ነው። ጤፍ ደግሞ ዳቦ እንጀራ ነው መሆን የሚችለው። ጤፍ ጠላ አይሆንም። ጤፍ ቆሎ አይሆንም። ጤፍ ተቆልቶ አይበላም። ጤፍ ተነክሮ ለሌላ ነገር አይውልም። ግልጽ ነው ሐሳቤ። ሌላም እጽዋት ማየት እንችላለን። በርካታ እጽዋት 3-4 አቅጣጫ መስራት እንችላለን። ለምሳሌ ኑግ፣ አሁን ኑግ በኑግነቱ ተወቅጦ ይበላል አይደል? ሌላም አገልግሎት ይሰጣል፣ ዘይትም ይሆናል አይደል? ደግሞ እንደዚያ ማይሆን እህል ደግሞ አለ ለግሉ ዝም ብሎ ተፈልፍሎ ብቻ የሚበላ አለ። ሰዓት ሳይነከው የማይበላ ምግብ አለ። ለምሳሌ በቆሎ ሰዓት ሳይነከው ለምግብነት ፈጽሞ አይውልም። ባቄላ፣ ሽምብራ፣ አተር ደግሞ ሰዓት ሳይነካቸው ለአገልግሎት ይሰጣሉ። እግዚአብሔር ፍጥረታትን ሁሉ አስቦ ሁሉ በጥበብ ገበርከ እንዲል መጽሐፍ ሁሉንም በጊዜው ሁሉንም በጥበብ አደረክ ተብሏል። እግዚአብሔር በጥበብ ነው ፍጥረታትን የፈጠረው። እያንዳንዱን ነው እኮ የምላችሁ። ይህንን ያደረገ ማን ነው? እግዚአብሔር ነው መልሱ። እግዚአብሔር ሁሉን በጥበብ የፈጠረ አምላክ ከሆነ አንዱን እንዲህ ፈጠረ ማለት ነው። ስለዚህ መጠጥም በመጠን እንዲጠጣ እንዲያ ከሆነ እግዚአብሔር ለምን ነው የፈጠረው? ምክንያቱን የሚያስረዳ ሰው አለ? እግዚአብሔር ለምንድን ነው የፈጠረው? ወይንን የፈጠረው ለምንድን ነው? ወይን ለእኔ አምጡ ገብሩልኝ እያለ እግዚአብሔር በብሉይ ኪዳን ሲናገር አልነበረም? ተሳስቶ ነው ማለት ነው የብሉይ ኪዳኑ እግዚአብሔር የሶስተኛውን ዓመት ወደ እኔ አምጡት፣ የሁለተኛውን ዓመት ለእናንተ ተመገቡት እያለ ሲናገር የነበረ እኮ እግዚአብሔር ነው ለእስራኤላውያን። ወይን ደግሞ ምን እንደሆነ ታውቁታላችሁ። አሰራሩ የምታውቁ በእስራኤል አካባቢ የምትኖሩ ሰዎች ታግዙኛላችሁ። ስለዚህ መጽሐፍ ቅዱሳዊ የሆነውን ታሪካዊ የሆነውን ትልቁን ምስጢር ቤተ ክርስቲያን ብቻ አታክ ለማድረግ ኦርቶዶክሳውያን ለማሸማቀቅ ብሎ በዚያ ልክ ራስን ማራመድ ግን ይሄ ነውር ነው ማለት ነው። ኦርቶዶክስ መጠጥን ትፈቅዳለች። መጠጥ እስከሚሰከር እስኪገመገም አንፈቅድም። ራሱን ባልሳተ መልክ በመጠን ግን እንዲደሰትበት እግዚአብሔር የፈጠረው ፍጥረት ስለሆነ እንዲመገብ እናዛለን ማለት ነው። ሌላም ቅዱስ ጳውሎስ ያለውን ወደ ኋላው እናሳያቸዋለን፣ ርዕስ ከሆነ ማለት ነው። ምናልባት እንዲሁ ድንገት የገባ ከሆነ ግን ከዚህ በላይ ባንለው መልካም ነው። መዝሙረ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ፣ ቃሎት ያሰማልን መምህር ኤፍሬም፣ እናመሰግናለን በጣም። እኔ ጋርም ሌሊት ነው ሞስት ያው ትንሽ ደቂቃ የቀረኝ። ሃሌሉያ ሰላም ብያለሁ። ሃሌሉያ። ገስት ላይ ነህ ወይነሽ? ኮመንት ላይ የምጽፉትን ነገር በአንደበታችሁ እንድትነግሩን ፈልጌ ነው። ሃሌሉያ። ኮመንት ላይ ብቻ ነው መጻፍ የምትፈልጉት? ከገስት ላይ ሆናችሁ በእውቀት በሀሳብ በመጽሐፍት መሞገት አትፈልጉም? ሚዩቱን አንስታ። በቃ ኮመንት ላይ እንግዲህ ያው የተለመደውን ነገር ጻፍ ወይም ጻፊ። እሱ ነው እንግዲህ ያለው ችሎታ ማለት ነው። መልካም
እሺ አንድ ሰው ላስገባና ከዛ ሰው ጋር አውርተን በእኔ በኩል ጨርሰው። ደም ያለ እንዴ? እሺ ሰላም ካሳሁን፣ ሰላም ብለናል። ሰላም ለእናንተ ይሁን። እንኳን አደረሳችሁ ለትንሳኤ በዓል። እሺ እግዚአብሔር ይመስገን፣ እናመሰግናለን። ከየት ቤተ እምነት? ከኤብሮን ደጅ ዓለም አቀፍ ቤተክርስቲያን ነው። ቪዥነሪ ነው። ባለራዕይ ኖት? እርስዎ ኖት ባለራዕይ? አይደለሁም። እሺ እያነሳ የነበረው ሀሳብ አለና እስቲ እስራኤላውያን የባህል መጠጣቸው ምንድን ነው? እስራኤላውያን የባህል መጠጣቸው ወይን ነው። ወይን መጠጣታቸው ኃጢአት ነው? ወይን መጠጣታቸው ኃጢአት ነው ሲባል ለእነሱ አይደለም፣ ግን ኖርማሊ እንደ መጽሐፍ ቅዱስ ስንሄድ እኔ በደረስኩበት ለአራት ማለትም የወይን ጠጅ የሆነውን ማለት ነው። ኖርማሊ ወይን አትክልት የሆነውን ሳይሆን ፈርመንት ሆኖ ለመጠጥነት የሚውለው የሚያሰክረውን እንዳይጠጡ የተከለከሉ ግን እንዳሉ አራት አይቻሉ በራሴ እይታ። ማለትም የኔ ጥያቄ ይቅርታና ካሳሁን፣ የኔ ጥያቄ ኦኬ፣ እስራኤላውያን የሚያዘጋጁትን ወይን ታውቀዋለህ? ብዙ አይነት ሂደቱን ታውቀዋለህ? ብዙ አይነት አለ። አሁን ልናነሳ ግን የተፈለገው ምናልባት እየተወያየን ያለንበት ስለሚያሰክረው ወይን ጠጅ ነው አይደለ? ወይም ስለሚጠጣው ስለሚያሰክረው ማለት ነው። ለምሳሌ አሁን አንድ ሰው ሰከረ የምትለው ምን ሲያደርግ ነው? አንድ ሰው ሰከረ ብዬ የምለው ሲጠጣ። በቃ አንድ ለምሳሌ እንደዚህ አንድ ጠጥቶ ካስቀመጠ ይሰክራል? አንድ ጠጥቶ አይሰክርም፣ ግን አልኮልነቱን አይቶም ያ ሰውዬ ይጠጣል። የጠየቁ ጥያቄ እሱን አይደለም። እኔ ስለ አልኮል ኮንተንቱ አልኮል ምን ያለው ጥያቄ ለምሳሌ አንድ ልክ ከራት በኋላ ሊሆን ይችላል አንድ ዋይን የሆነች አንድ ጠርሙስ ትንሽ የብርጭቆ ቢጠጣ ይሰክራል? እሱ እኮ አንዳንድ ጊዜ አልኮል እኮ እንደ ግለሰቡ ነው የሚወሰነው። ግን አሁን እንድናወራበት የተፈለገው እኔ ጠየቅኩን መልስልኝ ፕሊዝ ካሳሁን። ምክንያቱም ስለ ልክ ማለፍና በልክን መጠበቅና ከልክ ማለፍ የሚለውን ሁለቱንም ሀሳቦች እንድናሳ ስለፈለግኩኝ ነው። ለምሳሌ ፖይንት ያ ስላልሆነ ለአንተ ይመች አይሰክርም። ለአንተ ይመች ችግር የለም። ለእኔ ይመቸኝ ሳይሆን መጽሐፍ ቅዱሱ ስካርን ይከለክላል አይደል? የተፈለገው ጥያቄው ያ ስለሆነ ችግር የለውም። አያሰክርም አልኩ። 3-4 እናድርገውና አያሰክርም የሚለው ነው የምንያዘው። ችግር የለብኝም። እኔ 3-4ም አላልኩም። እኔ እያልኩኝ ያሉት አንድ ሰው በመጠኑ በቃ ዝም ብሎ ብቻ ለራሱ ለጣዕሙ ሊሆን ይችላል። ለጣዕም ብሎ የሚቀምስ አለ። ለጣዕም ብሎ የሚቀምሰው ሰው ኃጢአት ሰራ ይባላል? በደል ነው በአንተ አስተምሮ? መልካም፣ ምናልባት እድሉን ከሰጠኝ ልናገር ወይስ ለጥያቄ መልስ ስልስጥ? መልስን ስጠኝና ከዛ ወደ መጽሐፍ ቅዱስ ገብተን እናወራለን። ኃጢአት ሰርቷል? አመሰግናለሁ። ለእኔ አዎ ባይ ነኝ። ኦኬ፣ በመጽሐፍ ቅዱስ አስደግፍልኝ። ጥሩ አመሰግናለሁ። ቅድም አንስቼልን እንደነበረው በብሉይ ኪዳን ላይ የተከለከሉ ለምሳሌ ናዝራውያን ተከልክለዋል፣ ካህናት ተከልክለዋል፣ ነገስታት ተከልክለዋል። እንደዚሁም ደግሞ ኢሳያስ ላይ እነኛ ሩካቢያውያን አባቶቻቸው ከልክሏቸው ጥቅስ እየሰጠኝ ካሳሁን፣ ምክንያቱም ለናዝራዊ የተከለከለውን ነገር ለእኛ ካረከው ናዝራውያን መጠጥ ብቻ አይደለም የተከለከሉት፣ ብዙ ነገር ተከልክለዋል። ቆይ ካሳሁን እየሰጠኛ ጥቅስ ዝም ብሎ ነካ አድርጎ ማለፍ ሳይሆን ናዝራዊ ካልክ አንዴ ስማኝ ካሳሁን ፕሊስ። ናዝራዊ